ሰበር ዜና ጠቅላይ ሚኒስትሩ በካንሰር ህመም መጠቃታቸው ታወቀ። የጠቅላይ ሚኒስትሩ ህመም ዛሬ በዓለም አቀፍ ሚዲያዎች ተረጋግጧል። ወዲህ ደግሞ የህወሓት ጦር በአማራ ክልል 2 ወረዳዎች ድንገተኛ ውጊያ መክፈቱን ዓለም አቀፍ ራዲዮ ጣቢያ ዘግቧል። እስካሁን ባለው መረጃ የአካባቢው አመራሮች መገደላቸውና መሸሻቸው ታውቋል። ይህ አንድ አፍታ ሚዲያ ነው። ጠቅላይ ሚኒስትሩ መታመማቸው ታወቀ። ባለፉት ሳምንታት ጠቅላይ ሚኒስትሩ በጠና መታመማቸውን የሚገልጹ መረጃዎች ከቤተ መንግስት አፈትልከው ወጣው ነበር። ጠቅላዩ በተደጋጋሚ በሚዲያ ላይ ቢታዩ የመታመማቸው ዜና መሰማቱ ግን አነጋጋሪ ሆኖ ቆይቷል። በዚህ ጉዳይ ላይ በዛሬው ዕለት ሰበር ዜና ተሰምተዋል፣ እናስደምጣቸዋለን። የህወሓት ጦር በአማራ ክልል ይፋዊ ጦርነት ከፈተ። እንደተፈራው ህወሓት ጀምሮታል። ዓለም አቀፉ ራዲዮ ጣቢያ የህወሓት ወታደሮች በአማራ ክልል ስር ባሉ ወረዳዎች ላይ ጦርነት ከፍቷል ሲል ዘግቦ 2 አካባቢዎችን እንደተቆጣጠሩ ምንጮችን ዋቢ አድርጎ ሰበር ዜና አውጥቷል። በዚህ ጥቃት እስካሁን ባለው ጊዜ የአካባቢው ባለስልጣናትና አመራሮች ጥቃት እንደደረሰባቸው አስታውቋል። በሌላ በኩል ጄኔራል ታደሰ ወረዳ በመቀሌ አስቸኳይ ስብሰባ ጠርተዋል። እንመለስበታለን። አሜሪካ የኢራንን ጫና ለመቀነስ በኤርትራ ጉዳይ አደገኛ ካርድ መዘዘች። የኢትዮ ኤርትራ ውጥረት ባየለበትና ኢራን በኤርትራ ተጽዕኖዋን እያሳደገች ባለችበት በዚህን ወቅት ትራምፕ አስመራን በተመለከተ የመዘዙት ካርድ ኢሳያስን ያስፈነጠዘ 4 ኪሎን ደግሞ አስቆጥቷል። በኢራን ጉዳይ የተጨነቀችው ዋሽንግተን አዲስ አበባን የመስዋዕት በግ ለማድረግ ቆርጣለች። በዝርዝር ይዘነዋል፣ ትሰሙታላችሁ። ኮሎኔል ደመቀ ዘውዱ በዓለም አቀፍ የሰብአዊ መብት ተሟጋች ተቋም የቀረበባቸውን የወንጀል ክስና የማዕቀብ ጥሪ ተከላከሉ። ኮሎኔል ደመቀ ዘውዱ ዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች ላቀረበባቸው ወንጀላ ምላሽ ሰጠዋል። ጉዳዩን በተመለከተ እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጠቅላይ ሚኒስትሩ መታመማቸው ታወቀ። ባለፉት ሳምንታት ጠቅላይ ሚኒስትሩ በጠና መታመማቸውን የሚገልጹ መረጃዎች ከቤተ መንግስት አፈትልከው ወጣው ነበር። ጠቅላዩ በተደጋጋሚ በሚዲያ ላይ ቢታዩ የመታመማቸው ዜና መሰማቱ ግን አነጋጋሪ ሆኖ ቆይቷል። በዚህ ጉዳይ ላይ በዛሬው ዕለት ሰበር ዜና ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬው ዕለት በሰጡት መግለጫ የፕሮስቴት ካንሰር ተገኝቶባቸው እንደነበርና አሁን ላይ ሙሉ በሙሉ ታክመው ከበሽታው ነፃ መሆናቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ በኤክስ ገጻቸው ላይ ባሰፈሩት መልእክት ካንሰሩ በጣም በመጀመሪያ ደረጃ ላይ ያለ በምርመራ መገኘቱንና በአሁኑ ወቅት በአካል ብቃትም ሆነ በጤና ደረጃ በጣም በጥሩ ሁኔታ ላይ እንደሚገኙ ገልጸዋል። እንደ ኔታንያሁ ገለጻ ካንሰሩ ወደ ሌሎች የሰውነት ክፍሎች ሳይሰራጭ የታከሙ ሲሆን ሕክምናውም የተሳካ እንደነበር አረጋግጠዋል። ይህ የሕክምና ሪፖርት ለ2 ወራት ያህል ዘግይቶ እንዲወጣ የጠየቁት ጠቅላይ ሚኒስትሩ ራሳቸው መሆናቸውን ገልጸው ለዚህም ምክንያቱ በወቅቱ የነበረውን የጦርነት ሁኔታ ተከትሎ የኢራን መንግስት መረጃውን ለፕሮፓጋንዳ ዓላማ እንዳይጠቀምበት ለመከላከል መሆኑን አስረድተዋል። አሁን ላይ ግን ጤንነታቸው አስተማማኝ መሆኑንና ስራቸውን በሚገባ እየሰሩ መሆኑን ለህዝባቸው ገልጸዋል። ይህ ዜና እስራኤል ከኢራን ጋር በገባችበት ከፍተኛ ወታደራዊ ውጥረት ውስጥ ባለችበት ወቅት መገለጡ በዓለም አቀፍ ደረጃ ትልቅ ትኩረት እንዲስብ አድርጎታል። የህወሓት ጦር በአማራ ክልል ይፋዊ ጦርነት ከፈተ። እንደተፈራው ህወሓት ጀምሮታል። ዓለም አቀፉ ራዲዮ ጣቢያ የህወሓት ወታደሮች በአማራ ክልል ስር ባሉ ወረዳዎች ላይ ጦርነት ከፍቷል ሲል ዘግቦ 2 አካባቢዎችን እንደተቆጣጠሩ ምንጮችን ዋቢ አድርጎ ሰበር ዜና አውጥቷል። በዚህ ጥቃት እስካሁን ባለው ጊዜ የአካባቢው ባለስልጣናትና አመራሮች ጥቃት እንደደረሰባቸው አስታውቋል። በሌላ በኩል ጄኔራል ታደሰ ወረዳ በመቀሌ አስቸኳይ ስብሰባ ጠርተዋል። ሲፈራ እንደነበረው የህወሓት ኃይል እንደዛተው አድርጎታል። በአማራ ክልል ስር ባሉ ወረዳዎች ላይ ጦርነትን ከፍቷል። ፕሪቶሪያ ስምምነት ከተፈረመ በኋላ አንጻራዊ ሰላም ሰፍኖበት የቆየው በአማራ ክልል የዋግ ኽምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ከትናንት በስቲያ ጀምሮ በተቀሰቀሰ ጦርነት ምክንያት የአካባቢው አስተዳደር ሰራተኞች መታገታቸውንና በንጹሃን ላይ ሞት መድረሱን የአካባቢው ነዋሪዎች ለጀርመን ድምፅ ተናግረዋል። ለቤተሰቦቻቸው ደህንነት ሲሉ ስማቸው እንዳይገለጽ የፈለጉ የአካባቢው ነዋሪ
ጦርነቱን የጀመሩት የህወሓት ታጣቂዎች በአካባቢው ከሚንቀሳቀሱ የአገው ሸንጎ ታጣቂዎች ጋር በጋራ በመሆን ነው ይላሉ። ስማቸው እንዳይገለጽና ድምጻቸው እንዲቀየር የፈለጉ የአበርገሌ ወረዳ የስራ ኃላፊ በወረዳው ሰዎች መሞታቸውን፣ በርካቶች መታገታቸውን፣ እሳቸውም አመልጠው ወደ ሰቆጣ በእግር እየተጓዙ መሆኑን ይናገራሉ። አሁን በቃ ወደ ሰቆጣ እየገሰገስኩ ነው ያለሁት፣ ህወሓት ነው ያለው፣ ሸንጎ የታጠቁት እዛው የሚኖሩት፣ ታፍኝ ቆይቼ እኔም አሁን ነው የወጣሁት ብለዋል። በአካባቢው የሚደረገው የጦርነት እንቅስቃሴ የቆየ ነው የሚሉት አስተያየት ሰጭም በዚህኛው ጥቃት ግን የመንግስት የሥራ ኃላፊዎች መታገታቸውን ይገልጻሉ። ቆይቷል እንቅስቃሴው በታች በቆቦ በኩል የነበረው ሰንበትበት ብሏል። አሁን ደግሞ የአበርገሌ ይሄ ትናንት ሰኞ ጀምሮ ነው። እሱ አመራር ይዟል፣ አግቷል፣ ቤትም እየበረበሩ ነው ሲሉ አክለዋል። በሌላ በኩልም በአበርገሌ ወረዳ ያለው ጦርነት ወደ ጻግብጂ ወረዳ ሊስፋፋ እንደሚችል የአካባቢው ነዋሪ ምልክቶች አሉ ይላሉ። እዚህ ጻግብጂ ላይ አሁን ሊገቡ እየተፋጠጡ ነው። አሁን ተፋጠጥ ላይ ነው ያለነው። እኛም እዚህ ጋር ሊገቡ ያው እንግዲህ ብዙ ርቀት አይደለም፣ ተቀራርበው ነው ያሉት። እዛ ተፋጠው ነው ያሉት። ሚሊሻውም በእኛ ሚልሻም ተፋጧል። የእነሱም ማዶ በማዶ ተፋጦ እየተያዩ ነው ያሉት። ጨረይ ይባላል። ጨረይና ሰላምጌ ተጻም የሚባለው ከተማ ላይ የአበርገሌን እያጣሩ ነው እንጂ አሁን እነሱ ሊገቡ ዝግጁ ናቸው። በቃ እዛ ጋር የህወሓት ቡድንም አለ፣ የአገው ሸንጎ ቡድንም ስላሉ እነሱም ተገናኝተው አንድ ላይ ተፋጦ ነው ያሉት በማለት ተናግረዋል። ይህ በእንዲህ እንዳለ ጀነራል ታደሰ ወረደ የህወሓትን ውሳኔ ተቀብሎ ያመጽባቸውን ካቢኔያቸውን አስቸኳይ ስብሰባ መጥራታቸው እያነጋገረ ነው። የህወሓትን ውሳኔ ሙሉ በሙሉ ተቀብለው ወደ ቀድሞ አስተዳደር ለመመለስ የወሰኑት ባለስልጣናት በአስቸኳይ የካቢኔ ስብሰባው መገኘታቸው በራሱ ግርታ ፈጥሯል። ጀነራሉ የሚመሩት የትግራይ ጊዜያዊ አስተዳደር ካቢኔ የህወሓትን ወደ ቀድሞ አስተዳደር የመመለስ ውሳኔ ደግፎ ትናንት መቀሌ ላይ የአቋም መግለጫ አውጥቷል። በዛሬው ዕለት ደግሞ የህወሓት የቀድሞ አስተዳደርን መመለስ እንቅስቃሴ በወረዳ ደረጃ የተጀመረ ሲሆን የዞን አስተዳደሮች ውሳኔውን ለማስፈጸም ድጋፍ ሰጥተዋል። አሜሪካ የኢራንን ጫና ለመቀነስ በኤርትራ ጉዳይ አደገኛ ካርድ መዘዘች። የኢትዮ ኤርትራ ውጥረት ባየለበትና ኢራን በኤርትራ ተጽዕኖዋን እያሳደገች ባለችበት በዚህ ወቅት ትራምፕ አስመራን በተመለከተ የመዘዙት ካርድ ኢሳያስን ሲያስፈነጥስ 4 ኪሎን ደግሞ አስቆጥቷል። በኢራን ጉዳይ የተጨነቀችው ዋሽንግተን አዲስ አበባን የመስዋዕት በግ ለማድረግ ቆርጣለች። የኢራን ነገር አሰላለፉ ኢትዮጵያ አፍንጫ ስር ደርሷል። መካከለኛው ምስራቅ ኢትዮጵያ ካለችበት የቀይ ባህር ቀጠና ጋር እጅግ የተሳሰረ መሆኑ ይታወቃል። በዚህም የሚድል ኢስት ሀገራት ጫናቸውን በዚህ ቀጠና እያሳረፉ ነው። የኢራኑ ጦርነት ከተቀሰቀሰ ወዲህ ደግሞ የኢራን ተጽዕኖ በአፍሪካ ቀንድ እያየለ መምጣቱ አሜሪካን አስጨንቋል። አሜሪካ ይህን ከዚህ ጭንቀቷ እፎይ ለማለት በርባንን ፈታ ኢየሱስን ለመስቀል የቆረጠች ይመስላል። ማለትም ኢትዮጵያ ላይ ፈርዳ ኤርትራን ከጎኗ ለማሰለፍ ወስናለች። ዎል ስትሪት ጆርናል ባወጣው ዘገባ አሜሪካ በቀይ ባህር ቀጠና ያላትን ስትራቴጂካዊ ሚዛን ለመጠበቅ በምታደርገው ጥረት ከኤርትራ ጋር ያላትን ግንኙነት እንደገና ለመጀመርና የተጣሉ ማዕቀቦችን ለማቅለል አማራጮች እያጠናች ነው ብሏል። ይህም ለኤርትራ ብስራት፣ ለኢትዮጵያ መርዶ ሆኗል። የአሁንና የቀድሞ ባለስልጣናትን የጠቀሰው ዘገባው በግምገማ ላይ ያለው ይህ ተነሳሽነት ከ1120 ኪሎ ሜትር በላይ የቀይ ባህር የባህር ዳርቻን ከምትቆጣጠረውና ለረጅም ጊዜ ከዲፕሎማሲ ተገላ ከቆየችው ኤርትራ ጋር የዲፕሎማሲ ግንኙነት ለመጀመር ያለመ ነው። ይህ እርምጃ የታቀደው ዋሽንግተን በኢራንና በቀጠናው አጋሮቹ አማካኝነት በባህር ንግድ መስመሮች ላይ የሚሰነዘሩ ስጋቶችን ለመግታት በምትጥርበት ወቅት ነው። በባህረ ሰላጤው ቁልፍ የንግድ መስመሮች ላይ ያለው ውጥረት እየጨመረ መምጣቱ ለዲፕሎማሲ ውጥረት መፋጠን ምክንያት ሆኗል። በኢራን የሚደገፉት የየመን ሁቲዎች ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኘውን የባብኤል መንደብን መተላለፊያን ለማወክ ደጋግመው ሲያስፈራሩ ቆይተዋል። በሌላ በኩል ቴህራን በሆርሙዝ ሰርጥ በኩል የሚያልፉ መርከቦችን እንቅስቃሴ ማገዷን ከሰሞኑ የሚወጡ ዜናዎች ያሳያሉ። የኤርትራ መልክዓ ምድራዊ አቀማመጥ ለዓለም አቀፍ ንግድና ለወታደራዊ እንቅስቃሴ ወሳኝ የሆኑ አማራጭ ባህር መስመሮችን ለመጠበቅ ቁልፍ ሚና ሊጫወት እንደሚችል የአሜሪካ ባለስልጣናት ያምናሉ ሲል የዎል ስትሪት ጆርናል ዘገባ አመላክቷል።
ለዚሁ የግንኙነት ጥረት የአሜሪካ የአፍሪካ ጉዳዮች ተወካይ ማሳድ ቡሎስ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂና ከውጭ ጉዳይ ሚኒስትሩ ኦስማን ሳልህ መሐመድ ጋር መወያየታቸው የተገለጸ ሲሆን ግብጽ በሁለቱ ወገኖች መካከል ያለውን ንግግር በማመቻቸት ረገድ ሚና እየተጫወተች መሆኑ ተጠቅሷል። የአሜሪካ የውጭ ጉዳይ መስሪያ ቤት ከኤርትራ ጋር ያለውን ግንኙነት ለማጠናከር ፍላጎት እንዳለው ቢገልጽም ማዕቀቦችን ስለማንሳት ስላለው እቅድ ግን እስካሁን የተረጋገጠ ነገር የለም። በፕሬዝዳንት ዶናልድ ትራምፕ አስተዳደር ውስጥ ያለው ውስጣዊ ውይይት በኢራንና በጋዛ ግጭቶች ምክንያት መዘግየቱ በዘገባው ተመላክቷል። ይሁን እንጂ በዓለም ላይ ካሉ ጨቋኝ ሀገራት መካከል አንዷ ተደርጋ ከምትጠቀሰው ኤርትራ ጋር ግንኙነት ወደ መደበኛ ሁኔታ የመመለስ እቅዱ ትችት እየቀረበበት ነው። የቀድሞ የአሜሪካ የስለላና የውጭ ጉዳይ መስሪያ ቤት ባለስልጣን ካሜሮን ሁድሰን በተለምዶ ማዕቀብ የምናነሳው አንድ ሀገር ለዚያ የሚመጥን ተግባር ሲፈጽም ነው። ኤርትራ ግን ይህንን አላደረገችም። እንዲያውም ከ1993 ጀምሮ የነበረችው ያችው ወታደራዊና አምባገነን ሀገር ናት። ማዕቀብ በማንሳት የምንሸልማቸው ከሆነ እኛ ምን እያገኘን ነው ሲሉ ጠይቀዋል። የኦል ስትሪት ጆርናል ዘገባ አክሎ የአሜሪካና የኤርትራ መቀራረብ በአፍሪካ ቀንድ ላይ ሰፊ ተጽዕኖ ሊኖረው እንደሚችል ጠቁሞ በተለይም በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ አዲስ ግጭት ሊያመራ ይችላል የሚለው ስጋት በጨመረበት ወቅት መሆኑ ትኩረት የሚስብ ነው ብሏል። ኮሎኔል ደመቀ ዘውዱ በዓለም አቀፍ የሰብአዊ መብት ተሟጋች ተቋም የቀረበባቸውን የወንጀል ክስና የማዕቀብ ጥሪ ተከላከሉ። ኮሎኔል ደመቀ ዘውዱ ዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዎች ላቀረበባቸው ውንጀላ ምላሽ ሰጥተዋል። በአማራ ክልል ስር የተደራጀው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ በትግራይ ተወላጆች ላይ አድሏዊ አሰራር ተዘርግቷል መባሉን አስተባብለዋል። ሁማን ራይትስ ዎች አዲስ ይፋ ባደረገው ሪፖርት እነ ኮሎኔል ደመቀ ዘውዱን ኢላማ ያደረገ ማዕቀብ እንዲጣል ጠይቋል። ተቋሙ በእነ ኮሎኔል ደመቀ ላይ ማዕቀብ እንዲጣል ጥሪ ያቀረበው በወልቃይት አካባቢ በትግራይ ተወላጆች ላይ ተፈጽሟል በተባለ የሰብአዊ መብት ጥሰት ነው። ኮሎኔል ደመቀ ከቢቢሲ ጋር ባደረጉት ቆይታ ሪፖርቱን ከእውነት የራቀና ወገንተኛ ሲሉ አጣጥለውታል። ኮሎኔሉ በምላሻቸው በወልቃይት ዞን አስተዳደር ውስጥ የትግራይ ሰዎች በመሆናቸው ያገለልናቸው ነገር የለም ብለዋል። የመብት ተሟጋች ድርጅቱ በኮሎኔል ደመቀ ላይ ማዕቀብ እንዲጣልባቸው መጠየቁንም በሚመለከት በሰጡት ምላሽ እኔ ወንጀለኛ አይደለሁም ብለዋል። እኛ እዚህ ወልቃይት ጠገዴ ሰቲት ሁመራ ዞን የትግራይ ሰዎችን በማንነታቸው የሚገፋ አስተዳደር የለንም ያሉት ኮሎኔል ደመቀ ሁማን ራይትስ ዎች ከዚህ በፊት እኛን ለመወንጀል ሞክሮ እንደነበር እናውቃለን ሲሉ ምላሽ ሰጥተዋል። ኮሎኔል ደመቀ አክለውም እኛ እንደነርሱ አድርገን አይደለም ያዝናቸው፣ እንደ ማንኛውም ሰው መታወቂያ ፋይዳም ያውጡ ብለን ፈቅደናል። ከዚህ ውጪ እኛ ፋይዳ አልተሰጠንም ብሎ ወደኛ የመጣ ቤቱታም የለም ብለዋል። ኮሎኔሉ ሪፖርቱ ላይ የቀረበውን መረጃ ህወሓት የሰጣቸው ሪፖርትና የአካባቢውን ስም ለማጥፋት በዓለም አቀፍ ገጽታውን ለማበላሸት ፈልገው የሚሰሩ ካልሆነ ይህ እውነት ላይ የተመሰረተ ነው አልልም ሲሉ በምላሹ ተችተዋል። ኮሎኔሉ በሂውማን ራይትስ ዎች የአንድ ወገን ደጋፊ በሚመስል ሪፖርት ማዘናቸውንም ገልጸዋል። እንዲሁም ገለልተኛ አይደለም ባሉት ሪፖርት የቀረበባቸውን ክስ እኔ ወንጀለኛ አይደለሁም በማለት ራሳቸውን ተከላክለዋል። ሪፖርቱ ላይ የትግራይ ተወላጆች በዘፈቀደ እየታሰሩ መሆኑን፣ እንቅስቃሴያቸውን፣ የስራ ዕድላቸውን እንዲሁም አገልግሎቶችን የማግኘት መብታቸውን በከፍተኛ ሁኔታ የሚገድብ አድሏዊ አሰራር እየተዘረጋ መሆኑ ተጠቅሷል። በአካባቢዎቹ የሚኖሩ የትግራይ ተወላጆች ከከተማቸው ለቀው ለመሄድ ከዞን አስተዳደሩ ጊዜያዊ ፍቃድ ማግኘት እንዳለባቸው ባደረገው ክትትል እንደተደረሰበት ሁማን ራይትስ ዎች አስታውቋል። በሌላ በኩል የዞኑ አስተዳደር ለሁማን ራይትስ ዎች በሰጠው ይፋዊ ምላሽ የቀረበውን ውንጀላ አስተባብሏል። በወልቃይት አስተዳደር ውስጥ በሚኖሩ የትግራይ ተወላጆች ላይ ተፈጽሟል የተባለውን ውንጀላ ያስተባበለው አስተዳደሩ ገለልተኛ አካል ሁኔታውን እንዲመረምር ጥሪ አቅርቧል። በሩን ለገለልተኛ ተቋም ምርመራ ክፍት ያደረገው ዞኑ የቀረቡት ድርጊቶች ተፈጽመው ከተገኙ ለተጠያቂነት ዝግጁ መሆኑን ጠቁሟል። በሪፖርቱ ላይ በተለይም እንደነ ኮሎኔል ደመቀ ዘውዱ ያሉ አመራሮች ላይ ማዕቀብ እንዲጣልና ተጠያቂነት እንዲኖር ተጠይቋል።